አዲሱ የንብረት ታክስ ወይም ፕሮፐርቲ ታክስ እንዴት እንደሚሰላ ሰፋ አድርገን በተለያዩ ምሳሌዎች አጭርና ግልጽ በሆነ መንገድ በዚህ ቪዲዮ ላይ ያሳያችኋለሁኝ። የንብረት ታክስ ስሌቱን ከማየታችን በፊት በአዋጁ ላይ የተቀመጡትን አንዳንድ ነጥቦች እንደሚከተለው እንዳስሳለን። ይህም አዋጅ ቁጥር 1365 2017 ሆኖ ታውጇል። የንብረት ታክስ ማለት በንብረት ላይ የሚጣል ታክስ አይነት ነው። ይሄ አዲስ የግብር አይነት ነው ማለት ነው። ከንብረት ታክስ ጋር በተያያዘ የሚከተሉትን ሶስት ተርሞች አስቀድመን እንመለከታለን። የመጀመሪያው የንብረት የገበያ ዋጋ ነው። ይህም ማለት የተመሳሳይ ህንፃዎችን የመሸጫ ዋጋ፣ የቦታውን ወይም የህንፃውን ስፋት፣ ወቅታዊ የገበያ ሁኔታ፣ ህንፃው የሚገኝበትን አካባቢ ሁኔታ፣ ቦታው ላይ የተደረገውን የማሻሻያ ወጪ ከግምት ውስጥ በማስገባት የሚደረስበት ዋጋ ማለት ነው። ሁለተኛ የዋጋ ግምት ጥቅል ነው። ይህም ማለት ንብረትን በመገመት ወቅታዊ ዋጋውን የሚገልጽ የተጠቃለለ መረጃን የያዘ የህዝብ መዝገብ ማለት ነው። ሶስተኛ ታክስ የሚከፈልበት ዋጋ። ይህም ማለት ከአንድ ንብረት የገበያ ዋጋ ውስጥ ለንብረት ታክስ መሰረት የሚሆነው የንብረቱ ዋጋ 25% ወይም 25 በመቶ ማለት ነው። እንግዲህ የንብረት ታክስ በከተሞች ነዋሪ በሆነው ህዝብ መካከል ፍትሃዊ የሀብት ክፍፍልን የሚያሰፍን እንዲሁም የመንግስት አገልግሎቶችንና የመገልገያ ቦታዎችን በተሻለ ጥራትና በዘመናዊ ዘዴ ከፍ ባለ መጠን ለማቅረብ ለማደስና ቀጣይነት ያለው አገልግሎት እንዲሰጡ ለማድረግ የሚወጣውን የኢንቨስትመንት ወጪ በንብረት ዋጋ ማደግ ምክንያት በሚጣል ታክስ አማካይነት መሰብሰብ የሚያስችል በመሆኑ የመሬት ነክ ንብረት ግመታም ሆነ የንብረት ታክስ አጣጣልና አሰባሰብ የሚካሄድበት ወጥነት ያለው፣ ግልጽነትን የሚያረጋግጥ፣ የገበያ ስርዓትን የሚያሰፍን፣ ቀልጣፋና ውጤታማ የሆነ አገር አቀፍ የንብረት ታክስ ስርዓት በመዘርጋት አንድ የኢኮኖሚ ማህበረሰብ ለመገንባት የተያዘውን ዓላማ ማገዝ አስፈላጊ ሆኖ በመገኘቱ ይህ የንብረት ታክስ በፌዴሬሽን እና በሕዝብ ተወካዮች ምክር ቤት አዋጅ ቁጥር 1365 2017 ሆኖ ታውጇል። ከዚህ በመቀጠል የንብረት ታክስ የማስከፈያ ምጣኔና አተማመንን እንመለከታለን። አንደኛ፣ በከተማ ደረጃ የሚካሄድ የንብረት ታክስ አተማመን የከተማውን ዓመታዊ የካፒታል የወጪ ፍላጎት ግምት፣ ታክስ ለሚጣልባቸው የቦታ መጠቀሚያ መብቶች፣ ማሻሻያዎችና ቤቶች ዓመታዊ ታክስ የሚከፈልበት ዋጋ በማካፈል የሚደረስበት መሆን አለበት። ሁለተኛ፣ ከላይ የተጠቀሰው እንደተጠበቀ ሆኖ የገንዘብ ሚኒስቴር ለሀገር አቀፍ ምጣኔ ሀብታዊ መረጋጋትና ለተመጣጠነ የከተሞች ልማት ሲባል በሚያቀርበው ጥናት ላይ በመመስረት የሚኒስትሮች ምክር ቤት የንብረት ታክስን ምጣኔ ዝቅተኛ ወለልና ጣሪያ በደንብ የሚወስኑ ይሆናል። ሶስተኛ፣ የሚኒስትሮች ምክር ቤት በንብረት ታክስ ምጣኔ ላይ ውሳኔ እስከሚሰጥ ድረስ በመነሻነት ሀ የከተማ ቦታ መጠቀሚያ ታክስ በመሬቱ ታክስ የሚከፈልበት ዋጋ ላይ የሚታሰብ ሆኖ ከ0.2 በመቶ የማያንስና ከ1 በመቶ የማይበልጥ መሆን አለበት። ይህም ዝቅተኛው 0.2%፣ ከፍተኛው ወይም ጣሪያው 1% መሆን አለበት። የህንፃና የቦታ ማሻሻያ ታክስ በቤቱ ወይም በማሻሻያ ታክስ የሚከፈልበት ዋጋ ላይ የሚታሰብ ሆኖ ከ0.1 በመቶ የማያንስና ከ1 በመቶ የማይበልጥ መሆን አለበት። ይህም ዝቅተኛው 0.1%፣ ከፍተኛው ወይም ጣሪያው 1% መሆን አለበት። ሐመርዋ የተወሰነው የንብረት ታክስ በመጀመሪያው ዓመት በዝቅተኛው ምጣኔ ተጀምሮ በ4 ዓመታት ውስጥ ከፍተኛው ጣሪያ ላይ መድረስ በሚያስችል አኳኋን ስራ ላይ እንዲውል መደረግ አለበት። አራተኛ፣ ክልሎች በዚህ አንቀጽ መሰረት የሚወሰነውን የማስከፈያ ምጣኔ መነሻና መድረሻ ተከትለው የቦታውን አገልግሎትና የቤቶች አመዳደብ መሰረት ያደረገ የማስከፈያ ምጣኔ በራሳቸው የሚወስኑ ይሆናል። አምስተኛ፣ ክልሎች በሚያወጡት ሕግ የከተማ ቦታ የመጠቀሚያ መብት ታክስን በተመለከተ ቦታው በሌሎች ሕጎች ከተቀመጠው የማልሚያ ጊዜ በላይ ሳይለማ ከቆየ፣ የህንፃ ታክስን በተመለከተ የህንፃው አገልግሎት ላይ ሊውል ከሚገባው ጊዜ በላይ አገልግሎት ላይ ሳይውል ከቆየ በንብረቱ ላይ ከፍተኛ ምጣኔ ተፈጻሚ እንዲሆን ሊያደርጉ ይችላል። ኦኬ፣ ከዚህ በመቀጠል ከንብረት ታክስ ነፃ ስለተደረጉ ቦታዎች ወይም ቤቶች እንመለከታለን።
እንግዲህ ከዚህ በታች ለተዘረዘሩት አገልግሎት የሚውል የከተማ ቦታ የቦታ ማሻሻያ እና ህንፃ ከንብረት ታክስ ነፃ ተደርጓል። ከንብረት ታክስ ነፃ የሚሆነው የንብረቱ ታክስ የሚከፈልበት ዋጋ እንደየ አካባቢ ሁኔታ በክልል መንግስታት ሊወሰን የሚችል መሆኑ እንደተጠበቀ ሆኖ ዝቅተኛ ገቢ ላለው አንድ ቤተሰብ መኖሪያነት አገልግሎት እየሰጠ ያለ የመኖሪያ ህንፃ ከንብረት ታክስ ነፃ ተደርጓል። የሃይማኖት ተቋማት ለአምልኮ ተግባር እንዲሁም ለመካነ መቃብር አገልግሎት የሚጠቀሙበት ቦታና ህንፃ ይህም ከንብረት ታክስ ነፃ ተደርጓል። ሐመር ውሃ በከተማ ውስጥ ያሉ ሙሉ በሙሉ ለግብርና ስራ የዋለ መሬት ይህም ከንብረት ታክስ ነፃ ተደርጓል። ለህብረተሰቡ ነፃ የማህበራዊ አገልግሎት የሚሰጡ ድርጅቶች ለዚሁ አገልግሎት የሚጠቀሙበት ቦታና ህንፃ ይህን ከንብረት ታክስ ነፃ ተደርጓል ማለት ነው። ኦኬ በመቀጠል የታክስ ውሳኔ ስለማሳወቅ መመሪያ ላይ የተቀመጠውን እንመለከታለን። እያንዳንዱ ታክስ የመክፈል ግዴታ ያለበት ሰው የሚከተሉትን ለይቶ የሚገልጽ የታክስ ውሳኔ ማሳወቂያ በጽሁፍ ወይም በኤሌክትሮኒክስ ዘዴ እንዲደርሰው ይደረጋል። ታክስ የተጣለበትን የታክስ ከፋዩን ንብረት መለያ፣ ሊከፍል የሚገባውን ታክስ መጠን፣ ሐመር ውሃ ግብሩ የሚከፈልበትን ቀንና የመክፈያው ጊዜ የሚያበቃበት ቀን፣ ግብሩ እንዴት እንደተሰላና እንደተተመነ፣ የቅሬታ ማቅረቢያ ጊዜ የሚያበቃበት ቀን። እነዚህ የታክስ ውሳኔ ማሳወቂያ ጋር አንድ ላይ ተለይቶ ይሰጠዋል ማለት ነው። ኦኬ በመቀጠል ይህ የንብረት ታክስ ወይም ፕሮፐርቲ ታክስ እንዴት እንደሚሰላ ያሳያል። ለምሳሌ አዲስ አበባ ከተማ ውስጥ ለሚገኝ አንድ መሬት 10 ሚሊዮን ብር ቢገመት የዚህ መሬት የንብረት ታክስ ስንት ይሆናል? እንግዲህ መመሪያ ላይ እንደተቀመጠው የንብረት ታክስ ለማስላት በቅድሚያ መሬቱ መገመት አለበት። ይህን የሚገምት ቋሚ ኮሚቴ በከተማ አስተዳደሩ ወይም በክልሉ ይቋቋማል። ያ የተቋቋመው ኮሚቴ ግምት ያካሂዳል ማለት ነው። ያ ግምቱ የዋጋ ግምት ጥቅል ይባላል ማለት ነው። ለንብረት ታክስ የሚካሄድ የዋጋ ግምት በየ5 ዓመቱ እየተከናወነ ወቅታዊ መደረግ ያለበት ሲሆን ከ5 ዓመት በፊት በንብረቱ ላይ ማሻሻያ ከተደረገ ማሻሻያ በተደረገበት ጊዜ የግምት ስራ መከናወን አለበት ማለት ነው። በዚህ መሰረት ኮሚቴው በየ5 ዓመቱ ለንብረት ታክስ የሚካሄድ የዋጋ ግምት ማድረግ አለበት ማለት ነው። ለምሳሌ ለዚህ ቦታ ኮሚቴው የገመተው 10 ሚሊዮን ብር ቢሆን ታክስ ከፋዩ የሚከፍለው የንብረት ታክስ ስንት ይሆናል? እንግዲህ የመሬት ግምት ከታወቀ ከተገመተው ላይ ታክስ የሚከፈልበትን የንብረቱን ዋጋ 25 በመቶ እናወጣለን ማለት ነው። ይህም ታክስ የሚከፈልበት ዋጋ ይሆናል ማለት ነው። በቀላሉ የተገመተውን ዋጋ በ25% እናባዘዋለን። ከዛ በኋላ የታክስ የሚከፈልበትን ዋጋ እናገኛለን ማለት ነው። ታክስ የሚከፈልበት ዋጋ እኩል ይሆናል የመሬቱ ወይም የንብረቱ አጠቃላይ ግምት ሲባዛ በ25% ማለት ነው። ስለዚህ በዚህ ምሳሌ መሰረት አሁን መሬቱ የተገመተው 10 ሚሊዮን ብር ነው። 10 ሚሊዮን ብር ሲባዛ በ25% 2.5 ሚሊዮን ብር ይመጣል ማለት ነው። ይህ የንብረት ታክስ የሚከፈልበት ዋጋ ይሆናል ማለት ነው። ከዚህ ላይ ደግሞ የንብረት ታክስ እናሰላለን። አዋጁ ላይ እንደተቀመጠው የከተማ ቦታ መጠቀሚያ ታክስ በመሬቱ ታክስ የሚከፈልበት ዋጋ ላይ አሁን ያሰላ ነው ማለት ነው። እሱ ላይ የሚታሰብ ሆኖ ከ0.2% የማያንስና ከ1% የማይበልጥ መሆን አለበት ማለት ነው። ይህም ሲሰላ ደግሞ የተወሰነው የንብረት ታክስ ጣሪያ በመጀመሪያው ዓመት በዝቅተኛው ምጣኔ ተጀምሮ በ4 ዓመታት ውስጥ ከፍተኛ ጣሪያ ለመድረስ በሚያስችል አኳኋን መሰላት አለበት ማለት ነው። በዚህ መሰረት ክልሎች የሚወሰነውን የማስከፈያ ምጣኔ መነሻና መድረሻ ተከትለው ወይም እሱ ላይ መሰረት በማድረግ የማስከፈያ ምጣኔ ይወስናሉ ማለት ነው።
በዚህ ምሳሌ መሰረት ለቤቱ የተገመተው ዋጋ 10 ሚሊዮን ብር ነው። ከዚህ ላይ 25%ቱ ሲሰላ 2.5 ሚሊዮን ብር ታክስ የሚከፈልበት ዋጋ ይሆንና ለመጀመሪያው ዓመት ሲሰላ ለአንደኛ ዓመት ዝቅተኛ ወለል ይወሰዳል። ዝቅተኛውም 0.2% ነው ታክስ ሬቱ። በዚህ ይወሰድና ታክስ የሚከፈልበትን ዋጋ በምጣኔው እናባዛለን ማለት ነው። ታክስ የሚከፈልበት ዋጋ 2.5 ሚሊዮን ነው። እሱን በ0.2% ስናባዛው 5000 ብር ይመጣል። ስለዚህ ለመጀመሪያው ዓመት 5000 ብር የንብረት ታክስ ሆኖ ይከፈላል ማለት ነው። ለሁለተኛና ለሶስተኛ ዙር ደግሞ ክልሉ ወይም ከተማ አስተዳደሩ መነሻውን 0.2% እና መድረሻውን 1% በማየት በዚህ መሃል ራሱ ምጣኔውን የሚወስን ይሆናል ማለት ነው። ለምሳሌ ለሁለተኛው ዓመት ከተማ አስተዳደሩ 0.5% ምጣኔ ቢወስን ታክስ የሚከፈልበትን ዋጋ በ0.5% እናባዟለን። 2.5 ሚሊዮን በ0.5% ስናባዛው 12500 ብር ይመጣል ማለት ነው። ስለዚህ ታክስ ከፋዩ ሁለተኛ ዓመት ላይ በዚህ በ0.5% ምጣኔ 12500 ብር የሚከፍል ይሆናል ማለት ነው። ለሶስተኛ ዓመት ደግሞ ከተማ አስተዳደሩ ለምሳሌ 0.9% ምጣኔ ቢወስን ታክስ የሚከፈልበትን ዋጋ በ0.9% እናባዟለን። 2.5 ሚሊዮን ሲባዛ 0.9% 22500 ብር ይመጣል። ታክስ ከፋዩ በሶስተኛ ዓመት ላይ 22500 ብር የንብረት ታክስ የሚከፍል ይሆናል ማለት ነው። አራተኛ ዓመት ላይ ደግሞ ጣሪያውን ምጣኔ እንጠቀማለን። ይሄም 1% ነው። ስለዚህ እሱን በመጠቀም እናሰላለን፣ እኩል ይሆናል ብለን ታክስ የሚከፈልበት ዋጋ በ1% እናባዟለን። 2.5 ሚሊዮን ሲባዛ 1% 25000 ብር ይመጣል። ስለዚህ ታክስ ከፋዩ በአራተኛ ዓመት ላይ 25000 ብር የሚከፍል ይሆናል ማለት ነው። ልክ አራተኛ ዓመት ላይ በዚህ መልኩ ከተከፈለ በኋላ አምስተኛ ዓመት ላይ ድጋሚ ቦታው የሚገመት ይሆናል። ከዛ በኋላ ስሌቱ በዛው ልክ የሚቀጥል ይሆናል ማለት ነው። ስለዚህ በዚህ መሰረት መሬት ላይ ያለውን የንብረት ታክስ ማስላት የምንችል ይሆናል ማለት ነው። ሁለተኛውን ምሳሌ እናያለን። ለምሳሌ ኦሮሚያ ክልል ውስጥ የሚገኝ አንድ ቤት ወደ 6 ሚሊዮን ብር ቢገመት የዚህ ንብረት ታክስ ስንት ይሆናል? እንግዲህ ስሌቱ ከላይ እንዳየነው በተመሳሳይ መልኩ የሚሰላ ሆኖ ምጣኔው ብቻ የሚለያይ ይሆናል ለቤት ሲሆን ማለት ነው። ዝቅተኛው ምጣኔ 0.1% ነው። ከፍተኛው ምጣኔ ደግሞ 1% ይሆናል ማለት ነው። ስለዚህ በዚህ ምጣኔ መሃል ክልሎች በራሳቸው ለሁለተኛና ሶስተኛ ዓመት የታክስ ምጣኔ መወሰን የሚችሉ ይሆናል ማለት ነው። አሁን ስሌቱን ስንመለከት ለቤቱ የተገመተው ዋጋ 6 ሚሊዮን ብር ቢሆን ታክስ የሚከፈልበት ዋጋ ከዚህ ላይ 6 ሚሊዮን ብር ሲባዛ 25% 1.5 ሚሊዮን ብር ይሆናል። ይህን በመጠቀም ታክሱን እናሰላለን ማለት ነው። ለአንደኛ ዓመት ዝቅተኛ ወለል ስንጠቀም ይህም 0.1% ነው። ይህን ታክስ ሬት ስንጠቀም ታክስ የሚከፈልበት ዋጋ ሲባዛ በምጣኔ ታክስ የሚከፈልበት ዋጋ በዚህ ኬዝ 1.5 ቢሊዮን ነው። እሱን በ0.1% እናባዟለን 1500 ብር ይመጣል። ስለዚህ ለመጀመሪያው ዓመት ታክስ ከፋዩ 1500 ብር የሚከፍል ይሆናል ማለት ነው። ሁለተኛ ዓመት ላይ ለምሳሌ ክልሉ 0.4% ቢወስን እንግዲህ ክልሉ በራሱ የመወሰን መብት አለው መነሻውና መድረሻውን ብቻ በማየት ማለት ነው። ስለዚህ ለምሳሌ 0.4% ቢወስን ታክስ የሚከፈልበትን ዋጋ በምጣኔው እናባዛለን። 1.5 ቢሊዮን ሲባዛ 0.4% 6000 ብር ይመጣል። ስለዚህ ግብር ከፋዩ ለሁለተኛው ዓመት በ0.4% ምጣኔ 6000 ብር የሚከፍል ይሆናል። በሶስተኛ ዓመትም ለምሳሌ 0.6% ቢወስን ታክስ የሚከፈልበትን ዋጋ በ0.6% እናባዛለን 9000 ብር ይመጣል። ስለዚህ ለሶስተኛ ዓመት 9000 ብር የሚከፍል ይሆናል። ለአራተኛ ዓመት ደግሞ በጣሪያ ምጣኔ ይሰላል ማለት ነው። ይህም ጣሪያው 1% ነው። ስለዚህ ታክስ የሚከፈልበትን ዋጋ በምጣኔው እናባዛለን። ይህም 1.5 ሚሊዮን ሲባዛ 1% 15000 ብር ይመጣል። ስለዚህ ታክስ ከፋዩ በአራተኛ ዓመት ላይ 15000 ብር የሚከፍል
ይሆናል ማለት ነው። ስለዚህ በዚህ መሰረት ማስላት ይቻላል። በአምስተኛ ዓመት ላይ ደግሞ ቤቱ በድጋሚ የሚገመት ይሆናል በኮሚቴው። ምክር ቤቱ ሌላ ዝቅተኛ ወለልና ጣሪያ በደንብ እስካልወሰነ ድረስ በዚሁ መሰረት የሚቀጥል ይሆናል።